ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን የፌደራል ፖሊስ የጸጥታ ስጋቶችን በላቀ ብቃት ለመመከት ዝግጁ ነው ሲሉ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናገሩ። ኢትዮጵያ የኤልኒኖ ክስተት በኃይል ማመንጨት አቅሟ ላይ ተጽዕኖ ሊያሳድር እንደሚችል አስጠነቀቀች። አዲስ አበባ የፌደራል መንግስት ተጠሪ እንድትሆን ከስምምነት ሲደረስ የኦሮሚያ ክልል መቀመጫ ትሁን ለሚሉት ሁለት አማራጮች ቀርበው የአዘጋጅ ቡድኑ ቃለ ጉባኤ ተነበበ። አሜሪካ በታላቁ ህዳሴ ግድብ ጉዳይ ላይ ዳግም ድርድር ለማስጀመር ዝግጁ መሆኗን ገለጸች። የቻይና ኩባንያዎች በ12.5 ቢሊዮን ዶላር ወጪ በሚገነባው የቢሾፍቱ አውሮፕላን ማረፊያ ፕሮጀክት ለመሳተፍ ከቀረቡ ድርጅቶች ውስጥ የበላይነቱን ያዙ። የፌደራል ፖሊስ የጸጥታ ስጋቶች በላቀ ብቃት ለመመከት ዝግጁ ነው ሲሉ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናገሩ። የኢትዮጵያ ፌደራል ፖሊስ የጸጥታ ስጋቶችን በላቀ ብቃት በማክሸፍ የሀገርን ሰላም ለማረጋገጥ ዝግጁ መሆኑን የፌደራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገልጸዋል። የፌደራል ፖሊስ ስትራቴጂ አመራሮችና ከፍተኛ የፖሊስ መኮንኖች በኢትዮጵያ ወቅታዊ የጸጥታ እቅድ ዙሪያ መክረዋል። ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በዚህ ወቅት ተቋማቸው የሰራዊቱን ስነ ልቦና በመገንባት የወትሮ ዝግጁነትን በማጠናከርና የማድረግ አቅምን ይበልጥ በማሳደግ ህገ መንግስታዊ ስርዓቱን የመጠበቅ ኃላፊነቱን በላቀ ደረጃ እየተወጣ እንደሚገኝ ገልጸዋል። ኢትዮጵያ በሁሉም መስክ እድገት እያሳየች ባለችበት ወቅት ሰላሟንና እድገቷን የማይፈልጉ አካላት የደቀኑት የጸጥታ ስጋት ማንኛውንም መስዋዕትነት ከፍለን ለማክሸፍ ዝግጁ ነን ሲሉ አረጋግጠዋል። በመድረኩ በሰራዊት ስነ ልቦና ግንባታና በወትሮ ዝግጁነት ላይ ያተኮረ የመወያያ ጽሑፍ ቀርቦ ውይይት የተደረገበት መሆኑን የፌደራል ፖሊስ መረጃ ያመለክታል። ኢትዮጵያ የኤልኒኖ ክስተት በኃይል ማመንጨት አቅሟ ላይ ተጽዕኖ ሊያሳድር እንደሚችል አስጠነቀቀች። የኢትዮጵያ መንግስት በሀገሪቱ ሊከሰት ይችላል ተብሎ የሚጠበቀው የኤልኒኖ ክስተት በውሃ ኃይል ላይ የተመሰረተውን የኤሌክትሪክ አቅርቦት ላይ ተጽዕኖ ሊያሳድር እንደሚችል በማሳሰብ ቅድመ ጥንቃቄዎችና ዝግጅቶች እንዲደረጉ ጥሪ አቅርበዋል። የኢትዮጵያ ኤሌክትሪክ ኃይል ከሀገሪቱ የኤሌክትሪክ ኃይል ውስጥ ከ90% በላይ የሚሆነው የውሃ ኃይል ማመንጫ ግድቦች የሚመነጭ መሆኑን በመጠቆም የኤልኒኖ ክስተት ከባድ የአየር ንብረት መዛባትና በግብርናው ዘርፍ ላይ እንቅፋት ከመፍጠር ባሻገር በሀገራዊ ኤሌክትሪክ ኃይል ማሰራጫ መዋቅር ላይ ስጋት እንደሚፈጥር አስታውቋል። ተቋሙ አክሎም እንደገለጸው በኤልኒኖ ምክንያት የሚመጣው የሙቀት መጨመር የዓለም አቀፍ የንፋስና የዝናብ ስርጭትን በማዛባት ከፍተኛ ድርቅና የውሃ እጥረት ያስከትላል። ይህም በውሃ ኃይል ማመንጫ ግድቦች ውስጥ ያለውን የውሃ መጠን በመቀነስ በኃይል አቅርቦቱ ላይ ከፍተኛ መስተጓጎል እንደሚፈጥር አስጠንቅቋል። የዝናብ እጥረት ወደ ግድቦች የሚገባውን የውሃ መጠን በእጅጉ እንደሚቀንሰው የጠቆመው ተቋሙ የውሃው መጠን ከዝቅተኛው የኃይል ማመንጫ ወሰን በታች በሚወርድበት ጊዜ ተርባይኖች በሙሉ አቅማቸው ማመንጨት እንደማይችሉ አብራርቷል። በተጨማሪም የኤሌክትሪክ ኃይል ፍላጎትና አቅርቦት መካከል የሚፈጠረው ሰፊ ልዩነት የኃይል ማሰራጫ ጣቢያዎችና የቁጥጥር ማዕከላት በፈረቃ ኃይል እንዲቀንሱ የሚያስገዳቸው መሆኑ በቤተሰቦችና በዋና ዋና ኢኮኖሚ ዘርፎች ላይ የኃይል መቆራረጥ እንደሚያጋጥም አስጠንቅቋል። የኢትዮጵያ ኤሌክትሪክ ኃይል የኤልኒኖ አደጋዎች በበቂ ሁኔታ መረዳትና በጊዜው እርምጃ መውሰድ በኃይል ደህንነት ላይ የሚደርሰውን ጉዳት ለመቀነስ ወሳኝ መሆኑን አጽንኦት ሰጥቶበታል። 35ኛ ቀኑን ባስቆጠረው ዋናው የምክክር ጉባኤ በ10 በ50 በ250 500 ሰዎች በያዙ ቡድኖች ተመካካሪዎች ሲመክሩባቸው የነበሩ ምክረ ሀሳቦች 500 ሰዎች ከያዘው ቡድን በደረሱ በኋላ ቡድኑ ተመካክሮ ከ8 ቡድኖች ለተመረጡ 120 አባላት ላሉት ምክረ ሀሳቦች አዘጋጅ ቡድን መቅረባቸው ይታወሳል። 100 አባላት ያሉት ምክረ ሀሳብ አዘጋጅ ቡድን ከባለ 500 ቡድን የተቀበላቸውን የተመካካሪዎች ምክረ ሀሳብ ካጣጣመ የሚቃረኑ ነገሮች እንዳይኖሩ ከተጠነቀቀ ወደ አንድ ወጥ ምክረ ሀሳብ እንዲመጡ ካደረገ በኋላ 500 ሰዎች ለያዙ ለእያንዳንዳቸው 8 ቡድኖች አቅርቦ ከተመካካሪዎች ሳምንቱን ግብአት ይሰበስባል። በመርሃ ግብሩ 120 አባላት ያሉት ቡድን ያዘጋጀውና ግብአት የሰበሰበውን ቃለ ጉባኤ ለእያንዳንዱ 500 ሰዎች ለያዙ 8 ቡድኖች ተነቧል። እያንዳንዱ 8 ቡድኖች ሲመክሩ የቆዩት በአንድ አጀንዳ ሲሆን የተነበበው ቃለ ጉባኤ የተመካከሩበትን አጀንዳ ጨምሮ ያልተመካከሩባቸው የሰባቱን አጀንዳ ምክረ ሀሳቦች በአዘጋጅ ቡድኑ ተዘጋጅተው ቀርበዋል። አከራካሪ ሆኖ በቆየ አዲስ አበባ ጉዳይ የተነበበው ቃለ ጉባኤ 8 ዝርዝር ሀሳቦችን ከያዙ ዋና አጀንዳ መካከል በፌደራል ከተሞች ጉዳይ የአዲስ አበባና የድሬዳዋ ጉዳይ አንዱ ነው።
በዚህም በተለይም የአዲስ አበባ ህጋዊ ጉዳይ በተመካካሪዎች በኩል ብርቱ ክርክር፣ ጭቅጭቅ፣ ምክክር ሲያስተናግድ ሰንብቷል። ኢትዮጵያም የምክክሩ ተሳታፊዎች እንደተረዳነው አዲስ አበባ በጠርነቷ የፌዴራል ከተማ ይሁን የሚለው ጉዳይ ተመካካሪዎችን ያስማማ በሚል በቃለ ጉባኤው ተደምጧል። ልዩ ጥቅም የሚለው ደግሞ የጋራ ጥቅም በሚለው ተተክቶ አስማምቶ ቀርቧል። ከተማዋ የፌዴራል ከተማ መሆኗ እንዳለ ሆኖ ሌሎችም ከተሞች ይጨመሩ የሚል ምክረ ሀሳቦችም ተቀምጠዋል። የኦሮሚያ ክልልን የወከሉ ተሳታፊዎች አዲስ አበባ የኦሮሚያ ክልል መቀመጫ እንድትሆን ህገ መንግስቱ እውቅና ይስጥ ሲሉ፣ ሌሎች ተመካካሪዎች ደግሞ አዲስ አበባ የብሔር ብሔረሰቦች ናት፣ ለአንድ ክልል ብቻ አትሰጥም በሚል ተከራክረው ሀሳብ በልዩነት ተይዞ እንደነበር ይታወቃል። የተነበበው የስምንቱ አጀንዳ ምክረ ሀሳብን አጣጥሞ የቀረበው ቃለ ጉባኤ አዲስ አበባ ከተማ የኦሮሚያ ክልል ዋና መቀመጫ እንድትሆን በቀረበው ምክረ ሀሳብ ሁለት አማራጭ ምክረ ሀሳቦች እንደተቀመጡለት ተገልጾ፣ አንደኛው ሁሉም ክልሎች ርዕሰ ከተማቸውን መምረጥ ይችላሉ በሚለው ህግ ይደነግግ የሚል ነው። ሁለተኛው በአንቀጽ 49/5 አዲስ አበባ የኦሮሚያ ክልል መቀመጫ ከመሆኗ ጋር ተያይዞ በከተማዋና በክልሉ መካከል ያለው ግንኙነት በህግ ይደንገግ የሚል መሆኑ ተመላክቷል። የድሬዳዋ ከተማ ጉዳይን በተመለከተ ተጠሪነቱ ለፌዴራል መንግስት እንዲሆን ህገ መንግስቱ እውቅና በሰጠው ቻርተር እንድትስተናገድ በቃለ ጉባኤ ተነቧል። አሜሪካ በታላቁ ህዳሴ ግድብ ጉዳይ ዳግም ለድርድር ለማስጀመር ዝግጁ መሆኗን ገለጸች። በታላቁ የኢትዮጵያ ህዳሴ ግድብና በአባይ ውሃ አጠቃቀም ላይ ኢትዮጵያና በግብጽ መካከል ለረጅም ጊዜ ዘለቀው አለመግባባት በዲፕሎማሲያዊ መንገድ ለመፍታት አሜሪካ ድርድር ለማስጀመር ዝግጁ መሆኗን የፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ አስታወቁ። የፕሬዝዳንት ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ማሱድ ቡሎስ ዋሽንግተን በኢትዮጵያ በግብጽና በሱዳን መካከል ውይይት እንዲቀጥል ለማመቻቸት ሶስቱን ሀገራት በግድቡ ዙሪያ ያልተፈቱ ጉዳዮች እንዲፈቱ ቴክኒካዊ ድጋፍ ለማቅረብ ዝግጁ መሆኗን ተናግረዋል። እንደ ኢጂፕት ኢንዲፔንደንት ዘገባ ከሆነ ቡሎስ የትራምፕ አስተዳደር ወገኖቹ ወደ ድርድር ተመልሰው ሁሉን አቀፍ ስምምነት ላይ ለመድረስ እንዲሰሩ እንደሚሰራ ገልጸዋል። የቻይና ኩባንያዎች በ12.5 ቢሊዮን ዶላር ወጪ በሚገነባው የቢሾፍቱ አውሮፕላን ማረፊያ ፕሮጀክት ላይ ለመሳተፍ ከቀረቡ ድርጅቶች ውስጥ የበላይነቱን ያዙ። በኢትዮጵያ በ12.5 ቢሊዮን የአሜሪካን ዶላር ወጪ በሚገነባው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ላይ ለመሳተፍ ከቀረቡ ድርጅቶች ውስጥ አብዛኞቹ የቻይና ኩባንያዎች ወይም ከቻይና ኩባንያዎች ጋር የተመሰረቱ ድርጅቶች መሆናቸውን የአቪዬሽን መረጃ አቅራቢና የዜና ፖርታል የሆነው ቺ አቪዬሽን ዘግቧል። በኢትዮጵያ አየር መንገድ ይፋ የተደረገው የእጩዎች ዝርዝር እንደሚያሳየው የቻይና ኩባንያዎች በከፍተኛ ልዩነት ትልቁን ቁጥር የያዙ ሲሆን ይህም በሀገሪቱ ግዙፍ የመሰረተ ልማት ፕሮጀክት ላይ የቻይና ኢንጂነሪንግ እና ግንባታ ድርጅቶች ያሏቸው የጎላ ሚና እንደሆነ ያሳያል። አድማጭ ተመልካቾቻችን ከቶፕ ትንሽ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።